ደግሞ እግዚአብሔርን ማመስገንን ያካትታል። እግዚአብሔርን እናመልካለን ስንል እግዚአብሔርን እናመሰግናለን ማለት ነው። እግዚአብሔርን እናመልካለን ስንል እግዚአብሔርን እናወድሳለን። እሱ የሰራውን ስራ ከፍ ከፍ እያደረግን ራሳችንን ዝቅ ዝቅ እያደረግን እግዚአብሔርን እያመሰገንን ራሳችንን ዝቅ በማድረግ በእርሱ ፊት ራሳችንን እናዋርዳለን ማለት ነው። ያ ነው አምልኮ፣ ሌላ አይደለም። አምልኮ ማለት ስርዓት አይደለም፣ ስርዓት አይደለም። አምልኮ እግዚአብሔርን ከፍ ከፍ ማድረግና ከእርሱ ጋር መገናኘት ነው። ስለዚህ እግዚአብሔርን እናመልካለን። እግዚአብሔርን ሰዎች እንዲያመልኩ የሚረዱ በሌላ መልኩ የሚያስመልኩ ሰዎች ሰውን ከእግዚአብሔር ጋር በማገናኘት እግዚአብሔርን እንዲያመልኩ መርዳት ነው አገልግሎታችን። እግዚአብሔርን እናገለግላለን ስንል ደግሞ እግዚአብሔር እንዲመለክ ሰዎች በሙሉ ማንነታቸው ተሰጥተው እግዚአብሔርን እንዲያመልኩ መርዳት ማለት ነው። ስለዚህ እግዚአብሔር አምላካችንን በዚህ አይነት ሁኔታ እናመልካለን። ስሙ የተባረከ ይሁን፣ ስሙ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ዛሬ ስላለ በሕይወት እስትንፋሳችን በውስጣችን ስላለ እርሱን እናመልካለን። እርሱን የሚያመልኩት ደግሞ የእርሱ የሆኑት ናቸው። የእርሱ የሆኑት እርሱን ያመልኩታል። የመንግስቱ ልጆች ያመልኩታል። የሚያመልኩት ደግሞ እግዚአብሔርን አምላካቸው ስለሆነ ነው። ሌሎችን ነገሮች የሚያመልኩት አምላካቸውና ጌታቸው መድኃኒታቸው ስለሆነ አይደለም። በማምለክ ደስ በማሰኘት እንዳይቆጣቸው ለማድረግ እንዲሁም ደግሞ ደህንነታቸውን እንዲያስጠብቁላቸው አምልኮን እንደ ኮንትራት ነው የሚሰጡት። ባዕድ አምልኮን የሚያመልኩ አምልኮ ለነሱ ኮንትራት ነው። በሚያመልኩት ነገርና በእነሱ መካከል ሰጥቶ የመቀበል ኮንትራት ነው። የእግዚአብሔር የሆኑት እግዚአብሔርን የሚያመልኩት ደግሞ በዚህ አይነት ሁኔታ አይደለም። እግዚአብሔርን የምናመልከው እግዚአብሔር እርሱ አምልኮ ስለሚገባው እርሱ ምስጋና እንደሚገባው ስለምናውቅ ነው። በሆነውም ባልሆነውም በሚመችም በማይመችም ጊዜ በከፍታም በዝቅታም ጊዜ በሐዘንም በደስታም ጊዜ በመውረድም በመውጣትም ጊዜ ይህ እግዚአብሔርን ማምለካችን ለእሱ መስገዳችንና እሱን ከፍ ከፍ ማድረጋችን ከኛ ሕይወት ፈጽሞ ሊለይ የሚችል መሆን የለበትም። ለምን? የተፈጠርነው ለዚህ ነው። እኛ ሰዎች የተፈጠርነው ለዚህ ነው፣ እግዚአብሔርን ለማምለክ ነው። ፍጥረታት ሁሉ የተፈጠሩት እግዚአብሔርን ለማምለክ እንደሆነ መጽሐፍ ቅዱሳችን ይናገራል። ይህንን አምልኮ በግል እናደርጋለን። አንድ አይነት እምነት፣ አንድ አይነት አስተምህሮ፣ አንድ አይነት አስተሳሰብ ያለን በፍቅር በመተሳሰብ በጋራ ለእግዚአብሔር ምስጋናን እናቀርባለን። ከፍጥረታቱ ጋር፣ በሰማይ ካሉት ፍጥረታት ጋር፣ በምድር ላይ ከሚንቀሳቀሱት ፍጥረታት ጋር፣ ከሚታዩትና ከማይታዩት መላእክቶች ጋር በመሆን በዚህ እግዚአብሔርን በማምለክ በመስማማት ደግሞ ለእግዚአብሔር ምስጋናንና አምልኮን እናቀርባለን። አምልኮ ማለት ይሄ በቃ ይሄንን በዚህ መሰረት እግዚአብሔርን እናመልካለን፣ እንጸልይ። በዚህ ማለዳ እግዚአብሔር ሆይ ይህ እውነት ገብቶን አንተን እናመልካለን፣ ስምህን ከፍ ከፍ እናደርጋለን። ክብር ሁሉ ለአንተ ይሁን፣ ምስጋና ለአንተ ይሁን፣ ውዳሴ ለአንተ ይሁን፣ ሞገስ ግርማ ለአንተ ይሁን፣ ድል ገናናነትና ጌትነት ለአንተ ይሁን። አቤቱ ፍጥረታት አንተን ያምልኩ። አቤቱ በሰማይ ያሉት መላእክቶች አንተን ያምልኩ። በሰማይ ያሉት ሰራዊቶች አንተን ያምልኩ። እግዚአብሔር የፈጠርካቸው ጨረቃ፣ ከዋክብት፣ ምድር፣ ሰማይ አንተን ያምልኩ። አንተን ያመሰግነዋል፣ አንተን ያመልከዋል። ለዚህ ተፈጥረዋል፣ ለዚህ ታዟል። እኛም ጌታ እግዚአብሔር በአንተ መልክና ምሳሌ የተፈጠረ ይልቁንም ደግሞ በልጅ በኢየሱስ ክርስቶስ የዘላለምን ሕይወት አግኝተን ድነትን አግኝተን በቤት ውስጥ የምንገኝ የመንግስት ልጆች የሰማይ መንግስት ባለቤቶች አንተን ገብቶን እናመልክሃለን። አምልኮ ይገባሃልና፣ ስግደት ይገባሃልና፣ ውዳሴ ይገባሃልና። በዚህ ማለዳም እያንዳንዳችን ከልባችን የመነጨ ምስጋናንና ክብርን ለአንተ እናመጣለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስም። ይህንን ጊዜ ደግሞ ባርክልን። ከአንተ ጋር የምናሳልፈው ጊዜ የተባረከ ተለውጠን የምንሄድበት ሕይወታችን ተነክተን የምንሄድበት እንዲሆንልን በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። ራሳችን ትንሽ ፈጠን ብሎ ወደፊት ስለሄደ በቀጥታ ወደ እግዚአብሔር ቃል
እንሄዳለን። በመቀጠል መጨረሻ ላይ ጊዜ ሲኖረን ወደ አምልኮ እንሄዳለንና ዛሬ አንድ አጠር ያለ መልእክት ነው ማቀርብላችሁ። እንደ በፊቱ ተከታታይ ትምህርት አይደለም ዛሬ የማቀርበው፣ ግን አንድ ሐሳብ ላይ መሰረታዊ የሆነ ሐሳብ ላይ በመጽሐፍ ቅዱስ ላይ ተመስርተን አጭር ሰዓት በዛ ጉዳይ ላይ መናገር ይፈልጋሉ። ይሄንን ክፍል ያለው ደግሞ ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ያለው ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። አያለ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታችን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችል አሰራር ክቡር ሥጋውን እንድንመስል የተዋረደውን ሥጋችንን ይለውጣል። ሐዋርያ ጳውሎስ ነው ይሄንን ለፊልጵስዩስ ሰዎች የሚናገረው። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች በርካታ ምክሮችን ነው የሰጠው። ይሄ ክፍል ይሄ መልእክት ለፊልጵስዩስ ሰዎች የምክር ክፍል ነው። ፊልጵስዩስ ቤተክርስቲያን ሐዋርያ ጳውሎስ መልእክት ከጻፈላቸው በተለይ እስር ቤት ውስጥ ሆኖ በሮም እስር ቤት ውስጥ ሆኖ መልእክት ከጻፈላቸው 4 ወይም 5 አብያተ ክርስቲያናት ውስጥ አንዱ ነው። በጣም የሚገርመው ነገር የፊልጵስዩስ ቤተክርስቲያን ከሌሎቹ ቤተክርስቲያናት የሚለያቸው ሐዋርያ ጳውሎስ ለወቃይሳ የጻፈው መልእክት አይደለም። አንዳንድ ጊዜ ሐዋርያ ጳውሎስ ለመጽሐፍ መነሻ የሚሆነው በቤተክርስቲያኑ ውስጥ ያሉት ችግሮችን ለማረም ለማስተካከል ከመሪዎች ወይም ከሌሎች ሰዎች ሲሰማ መልእክት ይጽፋል፣ ያንን ችግር ለማወቅ ለማስተካከል። ነገር ግን ሐዋርያ ጳውሎስ ይህንን የፊልጵስዩስን መልእክት የጻፈው ለፊልጵስዩስ ሰዎች ሐዋርያ ጳውሎስ በወህኒ ቤት በነበረበት ጊዜ የፊልጵስዩስ ቤተክርስቲያን ከመካከላቸው የቤተክርስቲያናቸው መሪ የሆነውን አፍሮዲጡስን ለሐዋርያ ጳውሎስ ስንቅን እርዳታን እስር ቤት ውስጥ በነበረበት ጊዜ በመላካቸው ምክንያት ለዛ ላደረጉት ነገር ምላሽ ለመስጠት ነው ይህንን መልእክት ሐዋርያ ጳውሎስ የጻፈላቸው። ላደረጉለት ቸርነት ምላሽ ለመስጠትና ስለ ስጦታና ስለ ቸርነታቸው ያለውን አመለካከት ወይም አስተምሮ በግልጽ ለነሱ ለመግለጽ የተጻፈ መልእክት ነው። ሐዋርያ ጳውሎስ ይህንን መልእክት በሚልክላቸው ጊዜ ለቤተ ክርስቲያኒቱ እንዲህ ብሎ ነው የሚናገረው። በመጀመሪያ ክፍል ላይ ሄዳችሁ ስትመለከቱ ምን ይላል? ሁሉ ጊዜም በጸሎቴ ሁሉ ስለ እናንተ ሁሉ ጊዜም በደስታ እየጸለዩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን መመከቻ በመስበክ አብራችሁን ስለ ሰራችሁ ባስፋፋችሁ ጊዜ ሁሉ ጊዜ አምላክን ስለ እናንተ አመሰግናለሁ ይላል። እንዴት አይነት እድለኛ ነው ሐዋርያ ጳውሎስ! ሐዋርያ ጳውሎስ ያገለገላት እቺ ቤተክርስቲያን በሕይወቷ ውስጥ ያሉትን ጥራቶች አንስቶ ይናገርና እናንተን ባሰብኩ ጊዜ ስለ እናንተ አምላኬን አመሰግናለሁ ብሎ ምክንያቶቹን ይጠቅሳል በዚህ ክፍል ላይ። አንደኛው ምክንያት ወንጌልን የሰበከላቸው ሐዋርያ ጳውሎስ ወደ እስር ቤት በመግባታቸው ምክንያትና ጳውሎስ ከነሱ በመለየቱ እምነታቸውን አልጣሉ። ይሄ የሚያመለክተው ሐዋርያ ጳውሎስ ወንጌል በሚሰብክበት ጊዜ የፊልጵስዩስን ቤተክርስቲያን ምእመናን ከጳውሎስ ከራሱ ጋር ሳይሆን ከኢየሱስ ክርስቶስ ጋር እንዳስተሳሰራቸው። ስለዚህ ጳውሎስ በእስራት ምክንያት ፊልጵስዩስ ቤተክርስቲያንን ማየት ባልቻለና ተመልሶ ማገልገል ባልቻለበት ሰዓት ላይ እንኳን የተሰበከላቸውን እምነት ምን አላደረጉም? አልጣሉ። በዛን ጊዜ የወንጌል ስብከትና የክርስትና አዲስ እንደመሆኑ መጠን ይሄ አዲሱ ክርስትና በሚሰበክበት ጊዜ መሪዎች በምእመናኑ መካከል ሆነው ምእመናኑ ማየት ካልቻሉ ከውጪ ከፍተኛ ጫና በመኖሩ ምክንያት በቀላሉ እምነታቸውን ሊጥሉ የሚያስችላቸው ሁኔታዎች የተመቻቸበት ጊዜ ነው። የፊልጵስዩስ ቤተክርስቲያን ምእመናን ግን ፈጽመው ምን አድርገዋል? የተቀበሉትን ወንጌል ፈጽመው ሳይጥሉ በእምነታቸው ጸንተው በመቆማቸው ምክንያት ሐዋርያው ጳውሎስ ስለ እነሱ ሲያስብ ደስ ከውስጡ ከማለቱ በላይ ስለ እነሱ እግዚአብሔርን ያመሰግናል። ያገለግለናቸው ሰዎች ከእግዚአብሔር ጋር ተጣብቆ እምነታቸው ጸንቶ እያደጉ በሚሄዱበት ጊዜ አገልጋይ የሆነን ሰዎች ምን ያህል እንደምንደሰትና በነዛ ምእመናን ምክንያት እግዚአብሔርን እንደምናመሰግን ሁሉ የምናገለግላቸው ሰዎች ደግሞ
ያላቸው እምነት ጸንቶ መቆም አቅቷቸው ወደ ግራም ወደ ቀኝም እየተላተሙ ብቻቸውን መቆም አቅቷቸው እንደ ልምሻ እንደያዘው ክርስቲያን ሕፃን ልጅ ከመሬት ሳይነሱ እየተዋቀቁ በሚኖሩበት ጊዜ የመጀመሪያ በሐዘን የሚመታው አገልጋዩ። ስለዚህ ሐዋርያው ጳውሎስ ደግሞ ያገኛቸው ምእመናኖች በእምነታቸው ጸንቶ የቆሙ ናቸው። በወንጌል እውነት ጸንቶ የቆሙ ናቸው። ሰዎችን ስናሳድግ እኛ በሌለንበት ጊዜ ያለኛ አገልግሎት በሰበክንላቸውና ባመኑት እምነት ጸንቶ እንዲቆሙ አድርገን ካላገለገልን በስተቀር እንደ ዋርካ፣ እንደ ዝግባ፣ እንደ ትልቅ ዛፍ እኛ ከላይ ሆነ እነሱ ከስር ሁል ጊዜ እንዲኖሩ ቀጭጨው እንዲኖሩ የምናደርግ ከሆነ አንድ ቀን ዋርካው የተቆረጠ ቀን፣ አንድ ቀን ዝግባው የወደቀ ቀን፣ ምክንያቱም ቋሚ አይደለም፣ ዘላለማዊ አይደለም። በህይወት ባለመኖርም ልንለይ እንችላለን፣ በህይወት ሆነንም ልንለይ እንችላለን። ስለዚህ በዛም ጊዜ እነዛ ከስር ያሉት ሰዎች ራሳቸውን ችለው መቆም አይቻላቸው። ምክንያቱም ተማምነው የሚኖሩት በትልቁ ዋርካ ስለሆነ ፀሐዩ አደገኛ ነገርም እንዳይነካቸው እንደዛ ስለሚያል። ሐዋርያው ጳውሎስ ግን እንደሱ አላሳደጋቸው። እሱ ዞር ባለበት ጊዜ ከእምነታቸው ዞር አላሉ። ይህን ስለሰማ ደስ ብሎት ምን ይላል? አመሰግናቸዋለሁ ስላቸው እንመለከታለን። በእምነታቸው ጸንቶ ምን መሆናቸው በመቆማቸው ብቻቸውን በመቆማቸው ደስ እንዳለው በዛ ስፍራ ላይ ይናገራል። ሌላው ይሄ ብቻ አይደለም። በዚህ ስፍራ ላይ ሁለተኛው ሐዋርያው ጳውሎስን ደስ ያሰኘው ነገር ያመኑትን እምነት ለሌሎች ያካፍሉ ነበር። ለራሳቸው ጸንቶ በቤታቸው ውስጥ ተደብቆ የጋን ውስጥ ማብራት ሆኖ አይደለም የሚኖሩ ፊልጵስዩስ ለሌሎቹ ወንጌልን ምን ያደርጉ ነበር? ይሰብኩ ነበር፣ ይናገሩ ነበር። ኢየሱስ ያድናል፣ እኛ የዳነው በእርሱ ነው፣ ወደ ክርስቶስ ኢየሱስ ኑ ብሎ ወንጌልን ምን ያደርጉ ነበር? ይሰብኩ ነበር። ስለዚህ የሐዋርያው ጳውሎስ የተከላት የፊልጵስዩስ ቤተክርስቲያን ምን አይነት ቤተክርስቲያን ነች? ሕያው ቤተክርስቲያን ነች። ሕያው ማለት ምን ማለት ነው? ሕይወት ያላት ቤተክርስቲያን ነች። ሕይወት እንዳላት የሚታወቀው ሕይወት የሰጣትን ወንጌልን ምን የምታደርግ ነች? የምትናገር ነች። የጋን ውስጥ ማብራት አይደለችም። ለሌሎቹ የምትሰብክ ናት። የወንጌል አገልግሎት የምእመናን የአማኞች ሁሉ አገልግሎት እንደሆነ በደንብ ስለሚያውቁ ለማያምኑት ምን ያደርጉ ነበር? ወንጌልን ይሰብኩ ነበር። ይህ ሐዋርያ ጳውሎስ ምን አድርጎታል? አስደስቶታል። በወንጌል አምነዋል፣ በእምነታቸው ጸንተዋል። የጸኑትን ወንጌል ደግሞ ለሌሎቹ ምን ያደርጉ ነበር? ያካፍሉ ነበር። ስለዚህ በጣም ደስተኛ እንደሆነ እንመለከታለን በዚህ ስፍራ ላይ። ሶስተኛው ሐዋርያ ጳውሎስ በወንጌል ምክንያት ወንጌለኛ ተብሎ በመንግስት ወህኒ በገባበት ጊዜ፣ እስር ቤት በገባበት ጊዜ ጀርባቸውን አላዞሩ። በችግሩ ሰዓት ከማን ጋር ቆመዋል? ከሐዋርያው ጳውሎስ ጋር ቆመዋል። ሌሎች አብያተ ክርስቲያናት ያላደረጉትን ነገር ገንዘብ አዋጥተው መሪያቸው የሆነውን አፍሮዶጡስን የእነሱን ሐዋርያ በቤተ ክርስቲያናት ውስጥ ያለውን አስይዞ ነው ወደ ሮም ወደ እስር ቤት ይላሉት። ለረጅም ጊዜ በዛ ስፍራ ላይ ሄዶ ይህ መልእክተኛ ሐዋርያ ጳውሎስን ያገለግል ነበር። ሌላው ቀርቶ ታሞ ሊሞት የደረሰበት ጊዜ እንኳን እንደነበረ ሐዋርያ ጳውሎስ ይናገራል። አገልጋያቸውን መስዋዕት በማድረግ ገንዘባቸውን መስዋዕት በማድረግ ወንጀለኛ ተብሎ ወደ ታሰረው ሐዋርያ ጳውሎስ በመላክ ከሐዋርያ ጳውሎስ ጋር ቆመዋል። በችግሩ ሰዓት ላይ ብቻውን ምን አላደረጉትም? አልተውትም። አገልጋያቸውን አልከዱም። ከዚህ የተነሳ ስለ እነሱ ሲያስብ ምን ይላል? እግዚአብሔር አምላኬን ስለ እናንተ አመሰግናለሁ። እምነታችሁን አልጣላችሁ። እምነታችሁን ለሌሎች እያካፈላችሁ ቆይታችሁ። እምነታችሁን ለሌሎች ማካፈል ብቻ ሳይሆን እኔንም ምን አላደረጋችሁም? አልተዋችሁም። እኔስ ይላል በሌላ ስፍራ ላይ ማግኘትንም ማጣትንም ከፍታንም ዝቅታንም ሁሉንም አውቃለሁ። እናንተ ባትረዱኝ፣ እናንተ ከኔ ጋር ባትቆሙ፣ ገንዘባችሁን ባትሰጡ እንኳን እኔ ኃይልን በሚሰጠኝ በጌታ በኢየሱስ ክርስቶስ ሁሉን እችላለሁ ብሎ መልስ የሰጠው ለእነሱ ነው። ይህንን በሚናገርበት ጊዜ ሐዋርያ ጳውሎስ ለምን ረዳችሁኝ፣ ለምን ደገፋችሁኝ አይደለም እያለ ያለው፣ ስለ ድጋፋቸው አመስግኗቸዋል። ነገር ግን ምንድን ነው? እኔ ሁሉን ይችላለሁ፣ የእኔ ችግር ግን እናንተ እኔን በመርዳት እግዚአብሔርን እንድታገለግሉ ምክንያት ስለሆነ እግዚአብሔርን አመሰግናለሁ ይላል። ገርማቸዋል። ስለሰጣችሁኝ አይደለም የሚለው። ብትሰጡኝም ባትሰጡኝም የኔ ሕይወት የሚደገፈው በማን ነው? ኃይልን በሚሰጠኝ በክርስቶስ ኢየሱስ ነው። የእናንተ መስጠትም ሆነ አለመስጠት በእኔ ሕይወት ውስጥ ለውጥ አያመጣም።
ግን አንድ ነገር አድርገዋል ይላል። የኔ ችግር፣ የኔ መታሰር፣ የኔ በዚህ ቦታ ላይ መሆን ለእናንተ ለአገልግሎት በር ከፍቶላችኋል። ባላችሁ ነገር ምን አድርጋችኋል? እኔን በማገልገል ማንን አገልግላችኋል? እግዚአብሔርን አገልግላችኋል። ታውቃላችሁ፣ ሰዎችን ስናገለግል ነው እግዚአብሔርን የምናገለግል። ሰውን ካላገለገለ እግዚአብሔርን ማገልገል አይችልም። እግዚአብሔር አይራብም፣ እግዚአብሔር አይጠማም፣ እግዚአብሔር አይታረዝም። ይታረዛል? አይታመም። እግዚአብሔር የሰው እርዳታ በሚፈልግበት ሁኔታ ውስጥ እግዚአብሔር አይገባም። በእንዲህ አይነት ሁኔታ የሚገቡት በዙሪያችን ያሉ ሰዎች ናቸው። ወንዶች ናቸው፣ ሴቶች ናቸው፣ ያመኑ ናቸው፣ ያላመኑ ናቸው፣ የሚቸገሩ፣ የሚራቡ፣ የሚጠሙ ሰዎች ናቸው። እነዚያን ሰዎች በምናገለግልበት ጊዜ ማንን እናገለግላለን? ክርስቶስን ነው የምናገለግለው። ጌታ ኢየሱስ ክርስቶስ አንድ ጊዜ ስለ አገልግሎት እና ስለ አገልጋዮች ሲናገር እንዲህ አለ። እናንተ አላቸው ራቁ፣ እኔ አላውቃችሁም አላቸው። ምክንያቱም ተርቤ አላበላችሁም፣ ታርዤ አላለበሳችሁም፣ ወድቄ አላነሳችሁም፣ በተቸገርኩ ጊዜ እጆቻችሁን ወደ እኔ አልዘረጋችሁም አላቸው። የዛን ጊዜ እነዛ ተአምራትንና ድንቅን ሲያደርጉ አጋንንትን ሲያስወጡ ሲያስጮሁ የነበሩ ኢየሱስ ክርስቶስ ጋር መጥተው ያናገርኩና አላውቃችሁም ያላቸው ሰዎች ጌታ ሆይ አሉ፣ የት ቦታ ላይ ነው ተርበን ወድቀን ታርዘን አግኝተን ሳንረዳ ሳናግዝ ያለፍነው አላቸው። የዛን ጊዜ ምንድን ነው ያላቸው ታስታውሳላችሁ? እዛ በፊት በደጅ የወደቀ የተራበ የታረዘው እሱ እኔ ነኝ የሚላቸው ሰዎች እኮ አጠገባቸው ያሉ ደሆች ናቸው፣ ችግርተኞች ናቸው። አማኞች አላለም። የተራቡ የተቸገሩ ናቸው። እነሱን ስታበሉ እኔ ታበሉኛላችሁ፣ እነሱን ስታለብሱ እኔ ታለብሳላችሁ፣ እነሱን ስትንከባከቡ ማንን ትንከባከባላችሁ? እኔ ትንከባከባላችሁ። ሰዎችን ስናገለግል እግዚአብሔርን እናገለግል። የት አግኝተን ነው አለ። እዛ አጠገቤ ያለው እኮ ድሃ፣ እዛ አጠገቤ ያለው እኮ ችግርተኛ፣ እዛ አጠገቤ የሆነው እኮ እርዳታ የሚፈልገው ሰው እርሱ እኔ ነኝ። እርሱን ስታገለግል ማንን ታገለግላለህ? እግዚአብሔርን ታገለግላለህ። ሌላ ስፍራ ላይ መጽሐፍ ቅዱስ ምንድን ነው የሚል? ድሃን የሚረዳ ለእግዚአብሔር ያበድራል። ሰው ለእግዚአብሔር ብድር የሚሰጥበት መንገድ አለ። ብድር የሚሰጥበት መንገድ ምን እንደሆነ ታውቃላችሁ? ለተቸገረ መስጠት። ለተቸገረ ስንሰጥ ለእግዚአብሔር ነው የምናደርገው። ለእግዚአብሔር ያበደርነውን ብድር እግዚአብሔር እጥፍ አድርጎ የሚመልስ አምላክ ነው። ስለዚህ ሐዋርያው ጳውሎስም ምዕመናኖችን ምን ይላቸዋል? የፊልጵስዩስ ሰዎች እናንተ እኔን ባገለግላችሁ ጊዜ ማንን ታገለግላላችሁ? እግዚአብሔርን ታገለግላላችሁ። ስለዚህ እኔን ለማገልገል እድል ስታገኙ እግዚአብሔርን ለማገልገል እድል እንድታገኙ እኔ ምን ሆኛለሁ? ምክንያት ስለሆንኩ እግዚአብሔርን ስለዚህ አመሰግናለሁ ብሎ ሲናገር እንመለከታለን። ስለዚህ እነዚህ ምዕመናኖች ሐዋርያ ጳውሎስንም ሲያገለግሉ እግዚአብሔርን እያገለገሉ እንደሆኑ እንዲያውቁ ሲያስተምራቸው ነው የምንመለከተው። የሚያገለግሉት እግዚአብሔርን ነው። እግዚአብሔርን የሚያገለግል ደግሞ ዋጋውን የሚጠብቀው ከማን ነው? አገልግሎቱን ከሚጠብቅ ሰው ሳይሆን ከማን ነው? ከእግዚአብሔር ከራሱ ነው። ጌታ ኢየሱስ ክርስቶስ እኮ ስለሱ አገልግሎት ሲናገር እነዚህ ከተላኩት አለ፣ ከሐዋርያቱ ከነቢያቱ በስሜ ለሚመጡ ብጣሽ ጠብታ ውሃ በአፉ ላይ ጠብ ያደረገ እሱ ምን አይሆንበትም? ፈጽሞ አይጠፋበትም። ከኔ ዋጋ ይቀበላል። ጠብታ ውሃ ነው ያለው። ለምን? እነዚህ የሚሄዱት በእኔ ስም ስለሚሄዱ እነሱን የሚያገለግል ሰው ማንን ያገለግላል? እግዚአብሔርን ያገለግላል። ጌታ ኢየሱስ ክርስቶስን ያገለግላል። ጌትሽ ሆይ እወድሃለሁ፣ በጣም ደስ ይለኛል፣ አንተን እወድሃለሁ እያለ ሰዎች እየጠላን ጌታን መውደድ አንችልም። ለጌታ ያለን ፍቅር የምንገልጠው ሌሎችን በመውደድና በማገዝ ነው። ይህንን ነው ፊልጵስዩስ ሰዎች ሕይወት ውስጥ ያገኘው ጳውሎስ ደስ የተሰኘ። ስለዚህ እንዲህ አይነት ሕይወት ያላቸውን የፊልጵስዩስ ክርስቲያኖችን ሐዋርያው ጳውሎስ ምን ይላቸዋል? አሁን ባነበብነው ክፍል ውስጥ እኔም እናንተም ይላል ምዕራፍ 20 ላይ ቁጥር 20 ላይ ምን ይላቸዋል? እኛ አገራችን ሰማይ ነውና። አይገርማችሁም? እኛማ እኔ እስር ቤት ውስጥ ያለሁት ጳውሎስ፣ እናንተ የላካችሁት አፍሮዱጡስ፣ እናንተ በፊልጵስዩስ ውስጥ ያላችሁ ምዕመናን በሙሉ እናንተና እኛ አገራችን የት ነው?
እስቲ ንገሩ፣ አገራችን የት ነው? በሰማይ ነው። አገር አለን። አገር አልባ አይደለንም። አገር የሌላቸው ክርስቲያኖች አሉ፣ ስደተኞች በምድር ላይ በየቦታው የወደቁ ስደተኞች የሚባሉ በየካምፑ የሚኖሩ ፓስፖርት የሌላቸው ነገር ግን ጌታ ያላቸው እነሱ አገር አላቸው። አገራቸው በምድር ላይ ሳይሆን አገራቸው የት ነው? በሰማይ። ስለዚህ አገር የሌለው ሰው አገረኛ መሆን የሚችለው ወደ ክርስቶስ ኢየሱስ በመምጣት የሰማዩ ዜጋ ሲሆን ነው። ስለዚህ እኛ ይላል እስር ቤት ቢኖር ሮማዊ ሆኜ የሮማንነት መብቴን አጥቼ ክርስቶስ ኢየሱስን በመስበክ ምክንያት ወይኔ ቤት ውስጥ ብገባ እንኳን እኔ ምን አለኝ? አገር አለኝ። የት? በሰማይ። ስለዚህ የአገር ባለቤት ነኝ። በሰማይ እኔ ምን አለኝ? አገር አለን ብሎ ሲናገር እንመለከታለን። እነዚህ በሰማይ አገር ያላቸው ሰዎች ምን አይነት መለያቸው ምንድን ነው? ሁላችንም በሰማይ አገር አለን። ሊቀራል አንዳንድ ቦታ ላይ በዚህ ዘመን ውስጥ አንተ ይሄ አገር ያንተ አይደለም፣ ውጣ፣ ሂድ፣ በዚህ ቦታ ላይ አገልግሎት በተገቢው መንገድ አታገኝም። ሰው በመሆኔ ምክንያት መንግስት የሚሰጠውን አገልግሎት ካንተ በፊት ማግኘት የሚገባቸው ሰዎች አሉ፣ ባለ አገሮች አሉ። አንተ አገር የለህም የምንባልበት ሁኔታ አለ የለም? ዛሬ አለ የለም? አለ። አንተ ምን አይደለም? አገርህ አይደለም። እዚህ አገር ውስጥ ነው የምላችሁ። አቅረን እና ታጥረን በዚህ አገር ውስጥ ነው የምላችሁ። ይሄ ብቻ አይደለም። ከዚህ አገር የወጣ ለምሳሌ በቅርብ ጊዜ ውስጥ በሚዲያዎች በጣም በርካታ ወገኖቻችን ስቃይና መከራ እያዩ ያሉበት አገር አለ። ሳውዲ አረቢያ በብዙ 100,000 የሚቆጠሩ ኢትዮጵያውያን በዛ ስፍራ ላይ እስር ቤት ውስጥ ነው ያሉት። ለምን? ወንጀል ሰርተው አይደለም። ይሄ የእናንተ አገር አይደለም፣ ከአገራችን ውጡ የሚሉ ሰዎች አሉ። ስለዚህ እዛ ቦታ ላይ እነሱ አገር የላቸው፣ ባለ አገር አይደሉም። ስለዚህ መብታቸው አይጠበቅም። የዜግነት መብት የላቸው። መከራን ይቀበላል፣ መከራን ያያል። ለምን? አገር ስለሌላቸው፣ ምድራዊ አገር ስለሌላቸው። ነገር ግን በእነሱ መካከል ክርስቶስ ኢየሱስን ያመኑ ሰዎች ደግሞ ምን አላቸው? አገር አላቸው። የት? በሰማይ። ሰው በጣም የሚያሳዝን ሰው ምን እንደሆነ ታውቃላችሁ? በምድርም ላይ በሰማይም ላይ አገር የሌለው ሰው አሳዛኝ ተንከራታች። ሐዋርያ ጳውሎስ የሚጽፍላቸው እነዚህ ክርስቲያኖች በእምነታቸው ምክንያት አገሩን የሚያስተዳድር መንግስት ምን የሚያደርጋቸው ናቸው? የሚያሳድዳቸው ናቸው። የሮማ መንግስት መብታቸውን እንዲጠብቅ፣ ሰላማቸውን እንዲጠብቅ፣ ጤናቸውን እንዲጠብቅ እግዚአብሔር የሾመው ያ መንግስት ደግሞ ያንን የመንግስትነት ስልጣኑን ተጠቅሞ በእምነታቸው ምክንያት ምን የሚያደርግ የሚያሳድዳቸውና አገርና ነፃነት ያሳጣቸው ናቸው። ይህንን መልእክት የሚጽፈው ሐዋርያ ጳውሎስ ምንም ወንጀል ሳይሰራ ክርስቶስ ኢየሱስ አዳኝ ስለሆነ ብቻ ተከሶ አይሁዶች ከሰው ለአሕዛብ አሳልፎ ሰጥተውት በዚህ እምነቱ ምክንያት ምንም ወንጀል ሳይኖርበት ወይን ውስጥ የነበረ ሰው ነው የሚናገር። ነገር ግን የሚጽናናበት ነገር አለ። ፍትህ ቢያጣ በዚህ ምድር ላይ ፍትህ የማይታጣበት አገር አለ። የት? በሰማይ። አሜን። መከራ በዚህ ምድር ላይ ቢኖር መከራ የሌለበት አገር አለ። የት? በሰማይ። አድሎ የሌለበት አገር አለ። የት? በሰማይ። የዘር ልዩነት፣ የቀለም ልዩነት፣ የጎሳ ልዩነት፣ የሀብት ልዩነት የማይደረግበት አገር አለ። የት? በሰማይ። አድሎ የሌለበት ፍትህ የሚፈስበት የፍትህ ዳኛ የሆነው እግዚአብሔር ራሱ ምን የሚያደርግበት ፍትህ የሚሰጥበት አገር አለ በሰማይ። አያችሁ፣ እነዚህ ነገሮች ሁሉ በምድር ላይ ያጡ፣ ነገር ግን ክርስቶስ የሌላቸው ሰዎች ምንኛ አሳዛኝ ናቸው። እኛ ፍትህ ብናጣ፣ አገር ብናጣ፣ ብንንከራተት፣ ብንሰደድ ለአጭር ጊዜ ለምን? አገር አለ በሰማይ። ማን የሚገዛው? አገር ደግሞ ሲኖር ምን ይኖራል? መንግስት ይኖራል አይደል? መንግስት ከሌለ አገር አለን? የለም። አገር የሚታወቀው በመንግስት ነው። ያ የሰማይ መንግስት ደግሞ ምን አለ? በሰማይ መንግስት ደግሞ አለቃ አለ፣ ንጉስ አለ። ያ ንጉስ ማን ነው? ኢየሱስ ክርስቶስ ነው። አሜን። ሞቶ ያዳነን ኢየሱስ ክርስቶስ፣ ዋጋ የከፈለልን ኢየሱስ ክርስቶስ፣ ደሙን ያፈሰሰ ኢየሱስ ክርስቶስ የዛ የሰማይ መንግስት የሰማይ አገር ንጉስ ነው። ስለዚህ ነው ቤተክርስቲያናችንን የንጉሱ ሕያው ቤተክርስቲያን ብለን የጠራነው። የንጉሱ ቤተክርስቲያን ያለው ኮንፌስ ያደረግነው ይሄንን እውነት ነው። እኛ አገራችን ሰማይ ነው፣ ንጉሳችን
ኢየሱስ ክርስቶስ ነው። እኛ በዚህ ስፍራ ላይ የተሰበሰብን ሰዎች ደግሞ ይህንን ንጉሥ የምንጠባበቅ ነን። ወደዚህ የሚመጣ ንጉሥ ነው ኢየሱስ፣ የሚመጣ ንጉሥ ነው። እዚህ ጳውሎስ ምንድን ነው የሚለው? በዚህ ስፍራ ላይ የዚህ የሰማያዊ መንግስትና አገር ዜጎች መገለጫና መታወቂያ አላቸው። እኛ አገራችን ሰማይ ነውና ከዛም ደግሞ የሚመጣ መድኃኒት እርሱም ጌታችን ኢየሱስ ክርስቶስን እንጠባበቃለን። አሜን። ከየት ነው የሚመጣው? ከሰማይ ነው የሚመጣው። ስለዚህ አንዱ መገለጫ የሰማይ አገር ባለሀብቶች ወይም ምን እርሱ ጌታችን ኢየሱስ ክርስቶስ እንጠባበቃል። እርሱም ሁሉን እንኳን ለራሱ ሊያስገዛ በሚችልበት አሰራር ከክብር ስጋው ምን እንዲመስል የተዋረደውን ስጋችንን ምን ያደርጋል ይላል? ይለውጣል ይላል። የሰማይ መንግስት ዜጎች ምዕራፍ 17 ላይ መገለጫ አላቸው። አንዱ መገለጫቸው ቁጥር 17ን ስናነብ እንዲህ ይላል ሐዋርያ ጳውሎስ ሲመክራቸው፣ እነሆም በደረስንበት እንመላለስ ይላል። ወንድሞች ሆይ እኔን ምሰሉ፣ እኔን ምሰሉ፣ የምትመስሉ ሁኑ፣ እኛም እንደ ምሳሌ እንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ይላል። ብዙዎች በክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። አንዱና ትልቁ ነገር የመንግስት ሰማያት ዜጎች መገለጫቸው ሐዋርያው ጳውሎስ በዚህ ስፍራ ላይ እንደሚናገር ይህንን የመንግስት ሰማያትና አገር እንዳለው የሚያስተምርና እስከዛም ድረስ ጸንቶ እንዲቆሙ ሊያቆማቸው የሚችል የእምነት አባት ያላቸውና ያንን የሚከተሉ ናቸው። ሐዋርያው ጳውሎስ እንዲህ ነው እናንተ አላል። ከዚህ በኋላ ጳውሎስን መምሰል ማለት ምን ማለት ነው? ጳውሎስን መምሰል ማለት እኮ ስለ ወንጌል መከራ መቀበል ማለት ነው። እስር ቤት ውስጥ መግባት ማለት ነው። ጳውሎስን መምሰል ማለት የራስን ሕይወት ትቶ ስለ ክርስቶስ ኢየሱስ መኖር ዋጋ መክፈል ማለት ነው። ይህንን ከኔ ተማሩ፣ ይህን ተከተሉ። የኖርኩትን ኑሮ፣ ያገለገልኩትን አገልግሎት፣ ያስተማርኩትን አስተምሮ የኔን አስተምሮ ምን አድርጉ? ተከተሏል። ለምን? እኔ ክርስቶስን ስለሚከተል፣ እኔ ክርስቶስን ስለሚመስል። በአስተምሮዬ፣ በኑሮዬ፣ በአገልግሎቴ ማንን ይመስላል? ኢየሱስ ክርስቶስን ይመስላል። ኢየሱስ ክርስቶስ በዚህ ሰዓት በምድር ላይ ባይኖር የክርስቶስ ኢየሱስ ሕይወት፣ የክርስቶስ ኢየሱስ አገልግሎት፣ የክርስቶስ ኢየሱስ ትምህርት የት አለ? እኔ ውስጥ አለ። ስለዚህ እኔን ስትከተሉ ማንን ትከተላላችሁ? ኢየሱስ ክርስቶስን ትከተላላችሁ። እኔ ማንን እንደሚከተል ኢየሱስ ክርስቶስን በምን? በኑሮዬ፣ በአገልግሎት፣ በአስተምሮ የማስተምረው ትምህርት የማን ትምህርት ነው? የክርስቶስ ትምህርት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ እኔ እሄዳለሁ አለ ደቀ መዛሙርቶች። አትደንግጡ፣ እኔ እሄዳለሁ ሲል እኔ እሄዳለሁ በሰማይ ሄጄ ምን አደርጋለሁ? ቤት አዘጋጅላችሁ። ቤት ባዘጋጀሁላችሁ ጊዜ እኔ ደግሞ መጥቼ እኔ ባለሁበት እንድትሆኑ ደግሞ እናንተን ምን አደርጋለሁ? እወስዳችኋለሁ። ጌታ ነው እኮ ያለው። እወስዳችኋለሁ፣ ቤት ላዘጋጅላችሁ እሄዳለሁ። እናንተ በሰማይ ምን አላችሁ? መኖሪያ አላችሁ። ተከራታችሁ መከራ የምታዩ ሰዎች አላችሁ አይደል? እዚህ የምትንከራተቱ ወር በደረሰ ቁጥር የምትደነግጡ፣ የማትደነግጡበት ዘመን ይመጣል። መቼ? ጌታ ኢየሱስ ክርስቶስ ያዘጋጀልን ቤት አለ ለእያንዳንዳችን የምናርፍበት ስጋት የሌለበት ቤት በዛ በሰማይ አገር ኢየሱስ አዘጋጅቷል። ስለዚህ እዛ እንድትኖሩ ደግሞ መጥቼ ምን አደርጋችኋለሁ? እወስዳችኋለሁ ብሎ የገባው የተስፋ ቃልን ሐዋርያው ጳውሎስ ደግሞ እኛ አገራችን በሰማይ ነው፣ ከዛም የሚመጣውን ንጉሳችንን ኢየሱስ ክርስቶስን ምን እናደርጋለን? እንጠባበቃለን ብሎ ሲናገር እንመለከታለን። ስለዚህ በመጠባበቅ ጌታን በመጠባበቅ ጌታን በማግለል ጸንቶ በመቆም እኔን ምሰሉ ብሎ ሲናገር እንመለከታለን። የመንግስተ ሰማያት ዜጎች የሚመለከቱት ሰው አላቸው፣ የሚከተሉት ሰው አላቸው። ያ የሚከተሉት ሰው ግን እነሱን መንግስተ ሰማያት የሚያደርስ ሰው መሆን መቻል አለበት። ማንን ነው የምንከተለው? በዛሬው ዘመን ሰው ግራ የተጋባበት ጊዜ ሰዎች ክርስቶስ ኢየሱስን ባለማወቃቸው ምክንያት ለክርስቶስ ኢየሱስ ሕይወት የማይኖሩ፣ የክርስቶስ ኢየሱስን አስተምሮ የማያስተምሩ፣ የክርስቶስ ኢየሱስን አገልግሎት የማይፈጽሙ ሰዎች ተከታዮቻቸው ሆነው እጅግ በርካታዎቹን ሲነዷቸው አያለሁ። በዚህ ዘመን አያለሁ። ሰዎች ተከታይ ለእምነታቸው አባት የእምነታቸው መሪ በመንፈሳዊ ሕይወት የሚያሳድገን ብሎ የሚከተሉት ሰው ክርስቶስን በሕይወቱ ክርስቶስን በአገልግሎቱ
መምሰል መቻል አለ። በመንፈሳዊ ሕይወት ለምንድን ነው ሰው ሁሉ የቀነጨረው? መቀንጨር ማለት ምን ማለት እንደሆነ ታውቃላችሁ? ምንድን ነው መቀንጨር? ማደግ እንደሚገባው በእድሜው ልክ ምን ሳይሆን ሲቀር ሳያድግ ሲቀር በምን ምክንያት? በአመጋገብ ነው፣ በምግብ እጦት ምክንያት ማለት ነው። በሰሜኑ ሀገራችን ኢትዮጵያ 60% ህፃናት የምን አላቸው? የመቀንጨር ችግር አለባቸው። ያንን ለመፍታት ፕሮጀክት ተዘርግቶ እየተሰራ እንደነበር አውቃለሁ። አሁን በዚህ ሰዓት ይኑር አይኑር አላውቅም። የ4 ዓመት ህፃን ልጅ እንደ 1 ዓመት ህፃን ልጅ አያሳዝንም? የ8 ዓመት ህፃን ልጅ እንደ 3 ዓመት ህፃን ልጅ ሳያድግ ሳይሄድ ሳይንቀሳቀስ ለቤተሰብ ሸክም ሆኖ ይሄ መቀንጨር ደግሞ ፊዚካሊ የአካል መቀንጨር ብቻ ሳይሆን ከምግብ የሚመጣው መቀንጨር የአእምሮንም መቀንጨር ያመጣል። ማሰብ እንደሚገባ እንዳያስቡ፣ አእምሯቸው እንዳያድጉ ያደርጋል። በመንፈሳዊ ህይወት በዚህ ዘመን እጅግ በጣም የቀነጨሩ በአካላቸው ግን የደለቡ ሰዎች አሉ። በታመተ ዘመን የቀነጨሩ በክርስትና ህይወት መቀንጨር ማለት በመንፈሳዊ ህይወታችን ክርስቶስን እየመሰልን በአስተምሮ በአኗኗራችን በአገልግሎታችን ክርስቶስን መስለን ማደግ የሚገባን ያህል ሳናድግ ስንቀር ነው በመንፈሳዊ ህይወታችን የቀነጨርን የምንሆን። ስለዚህ የሚከተሏቸው ሰዎች በሚገባ የማይመግቧቸው መንፈሳዊ ህይወታቸው እንዲዳብር እንዲያድግ ክርስቶስን እየመሰሉ እንዲኖሩ የሚያበቃ ትምህርት የማይሰጧቸው ሰዎች እጅግ በጣም የቀነጨሩ፣ ለሚጠየቁት ጥያቄ መልስ መስጠት የማይችሉ ሰዎች ሆነው ቀንጭነው የቀሩት ከሚከተሏቸው ከሚያገለግሏቸው የቀነጨሩ ሰዎች የተነሳ ነው። የቀነጨረ ሰው የቀነጨረ ህዝብና ምን ነው የሚያፈራው? ራሱ ምን የሆነ ነው? የቀነጨረ ነው። ያንን ስንከተል በተለያዩ ውጫዊ በሆኑ ነገሮች ውጫዊ ፊዚካል በመልካቸው ሊሆን ይችላል፣ በአገልግሎታቸው ውበት ሊሆን ይችላል፣ ከዘራቸው የተነሳ ሊሆን ይችላል፣ በብልጠታቸውና በእርድናቸው በንግግራቸው ማራኪነት ሊሆን ይችላል። ውስጣቸውን ስትመለከቱ ግን በመንፈሳዊ ህይወት ምን የሆኑ ናቸው? የቀነጨሩ ናቸው። ስለዚህ ያ የቀነጨረ ሰው ሰውን ከማቀንጨር በስተቀር በመንፈሳዊ ህይወት ሊያሳድጋቸው አይችልም። ስለዚህ ሐዋርያ ጳውሎስ ወደዛ ወደ ቀነጨሩ ሰዎች እነዚህ የመንግስተ ሰማያት ሰዎች እንዳይዞሩ ስለፈለገ እናንተ ሰዎች እኔን ምሰሉ አላቸው። እኔን ምሰሉ፣ እኔን ተከተሉ፣ በኑሯችሁ በአገልግሎታችሁ ተከተሉ ስላቸው እንመለከታለን። ስለዚህ የመንግስተ ሰማያት ሰዎች የመንግስተ ሰማያት ባለቤት የሆኑ አገልጋዮችና መሪዎች ያሏቸውና እነሱን የሚከተሉ ናቸው። መገለጫቸው ይሄ ነው። ኢትዮጵያ ውስጥ በጣም የሚያሳዝነው ነገር ሚዲያዎችን በተለይ ሶሻል ሚዲያዎችን ብትመለከቱ በኢትዮጵያ ክርስትና ህይወት ውስጥ የቤተሰብና የትዳርን ታላቅነት ያዋረዱ 2 እና 3 ጊዜ ፈተው ለአራተኛ ጊዜ ለማግባት ራሳቸውን በሚዲያ ገበያ ላይ ያቀረቡ ነገር ግን የክርስቲያናን ስም የሚጠሩ በውበታቸው በመልካቸው በዝማሬያቸው በንግግራቸው በጣም ምን የሚሆኑ የሚስቡ ሰዎች የዛሬ ዘመን ወጣቶች ተከታዮች የነሱ ተከታዮች ናቸው። ለምንም ነገር ምሳሌ የማይሆኑ የክርስቶስ ኢየሱስ የጽድቅና የቅድስና ህይወት ቃሉን የማያከብሩ በድፍረት ወጥተው እኔና ባለቤቴ ወደድና ፈቅደን ተለያይተናል ምን ችግር አለው ብሎ የሚናገሩ ጌታ ይባርክሽ፣ የእግዚአብሔር ልጅ የተለቀለቅሽ ያበርሽ ምን ይሆንሽ አንቺ የኛ ምሳሌ አንተ የኛ ምሳሌ ሲባሉ እሰማለሁ። አንዳንዶቹ ክርስትና በውስጣቸው ሳይገባ ንግግራቸው እድናቸው የሰዎችን ልብ የሚያማልል በመሆኑ ምክንያት ላለፉት ዘመናት በርካታ ሰዎችን ሲያስከትሉ የኖሩ የመንግስተ ሰማያት ሰዎች የሚመስሉ ዛሬ በአደባባይ ወጥተው እኔ ከዚህ በኋላ ፕሮቴስታንት አይደለም ኦርቶዶክስ ነኝ ማርያምዬ ታድናለች ብሎ በአደባባይ ክርስቶስን የካዱ በሺዎች የሚከተሏቸው ለራሳቸው እውነተኛ ያልሆኑ ህይወታቸው አርቲፊሻል የሆነ በጣም ገርመኝ ህይወታቸው ምን የሆነ አርቲፊሻል የሆነ እውነት የሌለባቸው ሁሉ ጊዜ የዋሹ የሚኖሩ ስለ ትዳራቸው የሚዋሹ ስለ ኑሯቸው የሚዋሹ ስለ ማንነታቸው የሚዋሹ በጣም ይገርማቸው። እንደዚህ አይነት ሰዎች አስመሳዮች ናቸው። ዛሬ በጣም ነጋዴዎች ናቸው።
ኪሳቸው ውስጥ የአሜሪካንን ፓስፖርት አስቀምጠው አገራችን ኢትዮጵያ ወዮ ሞትኩልሽ። ፓስፖርቱ የማን ነው? የአሜሪካን። እንዲህ ሰዎችን ይከተሏቸዋል። ሰዎች የጌታ ሰዎች ናቸው እያሉ እነዚህ ክርስቲያኖችን ያቀነጨሩ እነሱም በመንፈሳዊ ሕይወት መቀንጨራቸውን የሚታወቁት በመጨረሻ ክርስቶስን እና የክርስቶስን አስተምህሮት ክደው ወደ ኋላ ለጥቅማቸውና ለክብራቸው ሲሉ ሲሸሹና ሲሮጡ ትመለከታላችሁ። የቀነጨሩ ሰዎች ናቸው። እነዚህ የቀነጨሩ ሰዎች ደግሞ የሚያቀነጭሩ ናቸው። እነዚህ ናቸው የብዙ ሰዎች የሃይማኖት መሪዎች፣ የእምነት አባቶች የሚሏቸው። በአስተምሯቸው ክርስቶስን የማይመስሉ የተዛባ አስተሳሰብ፣ ለእግዚአብሔር ቃል ስልጣን የማይገዙ የማይታዘዙ፣ በራሳቸው ፍልስፍና በራሳቸው አስተምህሮ የሚሄዱ የሚነዱ፣ እንደ ክርስቶስ ለኑሮ ለጽድቅና ለቅድስና ዋጋ ለመክፈል ፈቃደኞች ያልሆኑ፣ ለሌሎች ዋጋ በመክፈል እስከ ሞት ድረስ ለሌሎች ዋጋ ለመክፈል የተዘጋጁ ያልሆኑ፣ ለራሳቸው የሚኖሩ እነዚህ ሐሰተኞች በጣም በርካቶችን ይዘው ስለሚሄዱ ሐዋርያ ጳውሎስ እነዚህ ሰዎች እንዳትከተሉ ስለምን መከተል ከተገባችሁ እኔ ተከተሉ። ስለዚህ የመንግስት ሰማያት ሰዎች እውነተኛ የሆነ ክርስቶስን የሚመስሉ ክርስቶስን የሚያሳዩ በክርስቶስ አስተምረው ምን የሚያደርጉ አጥንቶ የሚቆሙና የሚተክሉ መሪዎችና አስተማሪዎች አሉ። እዚህ ቤተክርስቲያን ውስጥ ይህንን የእውነተኛ ቃል መስማት አቅቷቸው በርካታ ተከታዮችን በማፍራት ጥንቆላ እና ሟርት በባሎቻቸውና በሚስቶቻቸው ለማድረግ ከየቦታው ዘይት፣ ዕጣን፣ ከርቤ የተለያየ ነገር የተሟረተ እየተሰጣቸው በቤታቸው ውስጥ የሚያጨሱ ስንት ወንድሞችና እህቶች የምታውቋቸው የሉም? ለዚህ ዓለም ኑሮ ብሎ እውነትን ምን የሚያደርጉ ረግጠው የሚሄዱ የሉም? የእግዚአብሔር እውነት ምን ያደርግ የሚመራቸው የሚያቀራቸው የቀነጨው ለዚህ ዓለም ኑሮ ሲሉ የትኛውንም ነገር ለማድረግ የተዘጋጁ የዚህ ዓለም ኑሮ ለማመቻቸት ሲሉ የትኛውንም አይነት የሚነገራቸው ነገር ለማድረግ የተዘጋጁ ባት ክርስቲያን ተብለው የሚጠሩ በጣም በርካታ ዘዋሪዎች የበዛበት ከተማ ነው አዲስ አበባ ከተማ። የከተሜ ክርስትና ማለት ምን ማለት እንደሆነ ታውቃለህ? በእኔ አባባል አመስግነው አይኖሬዎች ምን ማለት ነው? አመስግነው አይኖሬዎች እግዚአብሔር የሰጠንን ሕይወትና ኑሮ ዕለት በዕለት ኑሬ በቃኝ ብለን አመስግነው መኖር ያቃታቸው ሁሉ ጊዜ በውድድር ውስጥ ያሉ ሁሉ ጊዜ ከፍ ለማለት ሁሉ ጊዜ ሌላውን ለመብለጥ ሁሉ ጊዜ በየትኛው የትን ፍቅሩ ዱቄቱን አምጡ ጥቅምና ክብር ገንዘብና ሀብት ባለጠግነት መኪናና ቤት ያምጣ እንጂ የትኛውን ነገር ለማድረግ የሚሮጡ በየቦታው አዲስ ቤተክርስቲያን ተከፈተ በተባለበት ስፍራ ላይ ሁሉ የሚገኙ አጀንዳና ዓላማቸው ራሳቸው የሆኑ በመካከለኛ ሕይወትና ኑሮ ውስጥ የሚኖሩ ያንን አሸንፈው ከወገኖቻቸው ጋር ያለውን የኑሮ ውድድር አሸንፈው ለመውጣት የትም ፍጪው ዱቄቱን አምጪ የዚህ ዓለም ኑሮ ማሳኪያ አድርገው ክርስቲያናን ያዛቡ ምእመናን። ለእነዚህ ደግሞ የሚመቸውን ነገር ለማቅረብ እግዚአብሔር ያስቀመጠን ሰዎች ናቸው ሰዎች ነን ብለው ራሳቸውን ያስቀመጡ አመቻቾች ቻርመርስ ይላሉ ፈረንጆች። እንደሱ አይነት ሰዎች በቤተ መንግስት ውስጥ መንፈሳዊ ነገርን በማመቻቸት የሚቀመጡና የሚኖሩ ሰዎች አሉ። ድሮ በነገስታት ውስጥ ነገስታቱ ሲታመኑ ችግር ሲገጥማቸው መንፈሳዊ ነገር ጥንቆላን፣ ሟርትን ማሟላት ያለባቸውን ነገር ምን የሚያደርጉ የሚያመቻቹ ሰዎች ናቸው። እነዚህ ቻርመርስ የሚባሉ የዛሬ ዘመን ብዙዎቹ አገልጋዮች ቻርመርስ ናቸው። አመቻች ራሳቸውን እንደ አመቻች ለሰዎች የክርስቶስ ኢየሱስን አቅም የክርስቶስ ኢየሱስን ኃይል በማምጣት ያንን ኃይል በመጠቀም ለራሳቸው እንዲኖሩ የሚያመቻቹ ለራሳቸው ሞቶ ለክርስቶስ እንዲኖሩ ሳይሆን ምእመናንን ከክርስቶስ የሚወጣውን ኃይል ተቀብለው ለራሳቸው እንዲኖሩ የሚያመቻቹ አድርጎ ራሳቸውን ያቆሙ ራሳቸውን ከክርስቶስ ኢየሱስ ጋር ምን የሌላቸው አታችመንት ነው እውነተኛ ትስስር የሌላቸው ሰዎች ናቸው። እነዚህን የሚከተሉ ናቸው። እውነተኛ ክርስቲያኖች ግን እንደ ሐዋርያ ጳውሎስ በዚህ ስፍራ ላይ እንደሚናገር ከዚህ አይነት አደጋ ራሳቸውን እንዲጠብቁ ሐዋርያ ጳውሎስ ሲናገራቸውን የምንመለከተው። ስለዚህ እኛም እንደ ምሳሌ እንደሆነላችሁ እንዲሁ የሚመስሉትን ተከተሉ። ምሰሉ
ራሱን ብቻ አይደለም እኛ ለእናንተ ምሳሌ እንደሆንላችሁ ልክ ከኛ ተቀብሎ ደግሞ እንዲሁ የሚመስሉትን ምን አሉ ስሟል። ለማንኛውም ነው የምትሰሙት ይላል። ለማውኑ የሚያገለግሉት የሚትሉበት ቦታ ላይ የሚናገሩ ሰዎች የሚኖሩትን ኑሮ ታውቃላችሁ ወይ? በኑሮ ከጀርባ ከቤተሰቦቻቸው ጋር ከሚስቶቻቸው ጋር ከተለየ ጾታ ጋር ሴትም ትሁን ወንድ ላይፋቸውን ታውቃላችሁ? ክርስቶስን ይመስላሉ? ኑሯቸው ክርስቶስን ይመስላል ወይስ በየዕለቱ አንዳንድ ሰዎች እንደሚያደርጉ ኑሯቸውን ደብቀው ጀርባቸውን ደብቀው አንድ ቀን መድረክ ላይ ብቅ ብሎ እንደ መልአክ ተናግረው ዞር ብሎ ራሳቸውን ደብቀው የሚኖሩ አስመሳዮች ናቸው። ግልጸኝነት የሌለበት ትራንስፓረንሲ የሌለበት ህይወታቸው የማይታወቅ ስማቸው ግን ምን ላይ የደረሰ ጫፍ ላይ የደረሰ ቅድም እንደነገርኳችሁ ሰዎች አንድ ቀን ዘጭ ሲሉ በጣም ሺዎችን አብረው ይዞ ዘጭ የሚሉ መሰረት የሌላቸው ናቸው። ለምን? ራሳቸውን የመሰረቱት አሸባ ላይ ስለሆነ ነፋስ መምጣቱ አይቀርም። ነፋስ በመጣ ጊዜ ምን ያደርጋቸው? ያወዛውዛል፣ ይጥላቸው። የትምህርት ነፋስ፣ የሐሰት ትምህርት ነፋስ፣ የጥቅም ነፋስ፣ የምቾት ነፋስ፣ የድሎት ነፋስ ስንት ሰው ነው ይዞ ሄደው ዛሬ። ሐዋርያ ጳውሎስ ግን እነዚህን ምን አላቸው? እኔን የምትመስሉ ሁኑ አላቸው። አንዱ ይሄ ነው። ሁለተኛው የሰማይ አገር ባለቤቶች ከማን መራቅና ማንን መጠንቀቅ እንዳለባቸው ለይቶ የሚያውቁ ለጠፉትም የሚራሩ ናቸው። በደንብ አወቃችሁ? የመጀመሪያዎቹ የሚከተሉትን በደንብ ለይቶ ያውቃሉ። ሁለተኛ ደግሞ ከማን መራቅ እንዳለባቸውና ከማን አስተምረው መጠንቀቅ እንዳለባቸው የሚያውቁ ናቸው። እንዲህ ይላቸዋል ሐዋርያ ጳውሎስ ሲናገር 18 ላይ አነባለሁ አብረን። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ እላለሁ፣ አሁንም እንኳን እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። መገለጫ ይሰጣሉ። እነማንን መራቅ ከማን መራቅ እንደሚገባ የሚያውቁ ክርስቲያኖች ናቸው። የሰማይ መንግስት ክርስቲያን መራቅ የሚገባው ከማን ነው? ጳውሎስ እኮ ስለ እነዚህ ሰዎች ሲናገር መራቅ የሚገባው እነዚህ የክርስቶስ መስቀል ተቃዋሚ ሆነው የሚኖሩ ናቸው። የክርስቶስ ኢየሱስ መስቀል ተቃዋሚ ሆነው የሚኖራቸው መገለጫ ቀጥሎ ይናገራል። እነሱ የክርስቶስ መስቀል ተቃዋሚ። መስቀል ማለት ምንድን ነው? የክርስቶስ መስቀል ማለት ምንድን ነው? መስቀል ምንን ነው የሚያመለክተው? መከራ ነው የሚያመለክተው። ስለዚህ የክርስቶስ መስቀል ተቃዋሚ ሆኖ መኖር ማለት ምን ማለት ነው? በእምነት ምክንያት የሚመጣ መከራን በመሸሽ ማምለጫ መንገድ እየፈለጉ የሚኖሩ ሰዎች ማለት እኮ ነው። የክርስቶስ መስቀል ተቃዋሚ ማለት ክርስቶስ ኢየሱስ አልተሰቀለም ብሎ የሚናገሩ አይደለም። ላመኑት ለክርስቶስ ሞቶ ለራሳቸው ሞቶ ለክርስቶስ የሚኖሩ የክርስቶስ የሆኑት ከክርስቶስ ኢየሱስ ጋር ስጋቸውን በመስቀል ላይ የሰቀሉ የክርስቶስ ኢየሱስን መከራ ለመቀበል የተዘጋጁ ክርስቲያኖች ናቸው። ወራስ እነዚህ ደግሞ የመስቀሉ ተቃራኒዎች መገለጫቸው በዚህ ስፍራ ላይ እንደሚናገረው ብዙ ጊዜ ይላል። እነዚህ ይላቸዋለሁ፣ አሁንም እያለቀስኩ እላለሁ፣ መጨረሻቸው ምንድን ነው ይላል? ጥፋት። በእግዚአብሔር ቤት ውስጥ የሆኑ ሰዎችን ነው ጳውሎስ የሚናገረው። ሰው ኖሮ መጨረሻው ጥፋት ቢሆን ምን ክሳራ አይደል? ወይ በዓለም አልተደሰቱ፣ ወይ በክርስትና ሕይወት ተባርከው ክርስቶስን መስሎ አልኖሩ። የሁለት ዓለም ሰዎች ሆነው የሚኖሩ ደብል ፌስ የሆኑ ክርስቲያን ታውቃላችሁ። ሁለት መልክ ያላቸው፣ አንደኛው ገጽታቸው ዓለማዊ ነው፣ ሁለተኛው ገጽታቸው ክርስቲያን ነው። ስለዚህ ስለነሱ ነው የሚናገረው። እነዚህ ሰዎች ጥፋት ነው መጨረሻቸው ይላል። እነዚህ ሰዎች መጨረሻቸው ምንድን ነው? ጥፋት ነው። ከዚህ የተነሳ እያለቀሱ ስለነሱ መጥፋት ይናገራሉ ይላል ሐዋርያው። ርኅራኄው ነው በዚህ ስፍራ ላይ የሚያገኝ። ለሚጠፉት እጅግ በጣም ከመራራቱ የተነሳ ስለነሱ ምን ይሆናል? እነሱን እየገሰጸ እነሱን እየረገመ የእነሱን ጥፋት እየተጠባበቀ አይደለም የሚኖሩ።
ምክንያቱም የክርስቶስ ሕይወት አገልግሎትና የክርስቶስ ኢየሱስም ማንነት በዚህ አልተገለጠም። ለሚጠሉት ለሚያሳድዱት ራሱን የሰጠ ጌታ ነው አይደል? ኢየሩሳሌም በገፋችው ጊዜ ከኢየሩሳሌም ወጥቶ ሲሄድ ሐዋርያው ጌታ ኢየሱስ ክርስቶስ ስለ ኢየሩሳሌም አለቀሰላት ይላል። ስለሚመጣው መከራ ከእንቢታዋ የተነሳ የሚመጣባትን ጥፋትና መከራ ስላየ ኢየሱስ ክርስቶስ ለኢየሩሳሌም እንዳለቀሰ ሐዋርያው ጳውሎስም ለእነዚህ ሐሰተኞች ጥፋታቸው መጨረሻቸው ጥፋት ስለሆነ ምን ያደርግ ነበር? ያዝን ነበር፣ ያለቅስ ነበር። እያለቀስኩ ነው እውነቱን የምናገረው፣ እውነቱን ግን አልደብቅም። እውነቱ ምንድን ነው? ጠፊዎች ናቸው፣ የዘላለም እሳት የሚበላቸው ናቸው። አይምሰላችሁ፣ ጠፊዎች ናቸው። ጠፊዎች ብቻ አይደሉም። ምንድን ነው የሚለው በዚህ ላይ መገለጣቸው? ጠፊዎች ከመሆናቸው የተነሳ ጥፋት ነውና ሆዳቸው አምላካቸው ነው። በጣም የሚገርም መንገድ ምን ማለት ነው? ሆዳቸው አምላካቸው። ሆድ ማለት በዚህ ቦታ ላይ አጠቃላይ ኑሮን የሚወክል ነው የሚመስለኝ። ሆድ የሚለው ምግብ ብቻ አይደለም፣ ኑሮ፣ ለዚህ ዓለም ኑሮ አምላካቸው ይሄ ነው። ንግግራቸው የዚህ ዓለም ኑሮን ምቾትና ድሎት ነው። አሸንፈህ የምትወጣበት፣ ከፍ የምትልበት፣ ጥሰህና ጥለህ የምትሄድበት። ጥለህ ማነው የምትጥለው? ሌላ ነው። ወንድምህን አጠገቤ ያለው ነው ጥለህ ጥሰህ አንተ ወደ ላይ የምትወጣበት የምታሸንፍበት። ያሳዝናል። ለዚህ የሚኖሩ ናቸው። ለዚህ ነው የሚኖሩ። ምቾትንና ድሎትን የህይወታቸው ግብና አምላካቸው አድርገው የሚኖሩ ናቸው። ሆዳቸው ነው አምላካቸው። እግዚአብሔር ከነዚህ አይነት ውርደትና ውድቀት ያድናል። እግዚአብሔር ግን ሆድን ምን ያደርጋል? ያጠፋል። ምግብንም ሆድንም ያጠፋል እግዚአብሔር ይላል። ለሚጠፋ ጳውሎስ ብሎ የለም ለሚጠፋ የሚኖሩ ናቸው። ለሚያልፍ ነገር ለእንጀራ የሚጣሉ ናቸው። ለእንጀራ የሚጣሉ ናቸው። የእግዚአብሔር መሪና ፕሪንሲፕልን ለኑሮ ሲሉ የሚያፈርሱ ናቸው። ለኑሮ ሲሉ የሚያፈርሱ፣ ትዳር የሚያፈርሱ የሉም። ለጥቅም ሲሉ የሚያፈርሱ የሉም። ለምቾትና ለድሎት የሚያፈርሱ የሉም። ባል ወይም ሚስት ለዚህ ዓለም ሆድ የእግዚአብሔርን መሪ የሚያፈርሱ ናቸው። ለመደመጥ፣ ለመሰማት እነዚህ ሰዎች ለመደመጥ ምን አይነት ኢንፍሉዌንሻል ፊገር ሆኖ ለመታየት በትውልዱ መካከል ራሳቸውን ለመግለጽ አንዱ ለሌላ ላለመገዛት በመፈለግ ነፃነትን በመፈለግ ትዳርን ተስማምቶ የሚያፈርሱ ሰዎች አሉ። ትዳርን ማፍረስ ደግሞ የእግዚአብሔርን ሕግ ምን ማድረግ ማፍረስ። የእግዚአብሔርን ሕግ ማፍረስ ደግሞ ኃጢአት ነው። ኃጢአት ደግሞ ምንን ያመጣል? ሞትን ትወልዳለች። ስለዚህ እነዚህ ሆዳቸው አምላካቸው ናቸው። ሁሉ ጊዜ አገልግሎታቸው ሆድ ነው። እኛ ስለ ሆድ፣ ስለዚህ ዓለም ኑሮ፣ ስለዚህ ዓለም ምቾት፣ ስለዚህ ዓለም ድሎት በዚህ ስፍራ ላይ በዚህ አንድ ዓመት ሰብከን ቢሆን ኖሮ 15 እና 20 ቤተክርስቲያን በዚህ ከተማ ውስጥ መትከል ይቻላል አይደል? ይቻላል። ለምን? የሰዎችን ፍላጎት አከህ ሱስ አስይዘህ አንተን እንዲከተሉ አድርገህ ለችግሮቻቸው መፍትሄ ሁሉ የሚገኘው በአንተ ዘንድ እንደሆነ አድርገህ ሁሉ ጊዜ ሰዎች እኛን እንዲመለከቱ ለማድረግ እጅግ በጣም ቀላል ነው። ለምን? ሀገራችን ሕዝብ በአብዛኛው ለምን ብሎ የማይጠይቅ ነው። እንዴት ብሎ የማይጠይቅ መጠየቅ የማይፈልግ ለምን ብሎ አይጠይቅ፣ እንዴት ብሎ አይጠይቅ። ለምንና እንዴት ብሎ የማይጠይቅ ሕዝብን ማታለል እጅግ በጣም ቀላል ነው። ለምንና እንዴት ብሎ ይማታለል። የምናስተምረውን ትምህርት የሚሰበከውን ስብከት ነውን ብሎ እንደ ቤሪያ ሰዎች ቁጭ ብሎ የማይመረምር ግራ የተገባ አንዳንድ ሰዎች እንደሚናገሩ ሾርት ሜሞሪ የትናንትናን የማያሰላስል ማህበረሰብ ባለበት ውስጥ በጣም የሚሳካለት አጭበርባሪና አታላይ አይደል? አጭበርባሪና አታላይ አስመሳይ እንደዛ ናቸው ነው የሚላቸው። ሆድ አምላካቸው ነው። ክብራቸው በኖራቸው ነው። ሐሳባቸው ምድራዊ ነው። መጽሐፍ ቅዱስ ምናምን እነዚህ ሰዎች አትከተሏቸው። ሐሳባቸው ምንድን ነው? ምድራዊ ነው። አንቺን ባገኘሽ ጊዜ ጌታ ኢየሱስ ክርስቶስ ይባርካሻል፣ ቤት ይሰጥሻል፣ ሀብት። እንደዚህ አይነት ሰው ጥሩ አይደለም። ቤት የሌለሽ ሴት ነች አይደለም? ስትጸልይ አይደለም የምትኖር። በሚቀጥለው ሳምንትም ያ ቤት ሰው ያለው ቤት ይመጣ ይሆን ብለሽ ያለሽን ስትገብሪ ነው የምትኖር። ድምጼን ደግሞ ደህና አድርጊ፣ ጌታ ይባርክሻል፣ ሃሌሉያ፣ እግዚአብሔር ይተባረካል፣ ከችግር ያመጣሻል፣ በሚቀጥለው ዓመት እግዚአብሔር የለም እኮ በሚቀጥለው ነው
አለ። በሚቀጥለው ዓመቱ ሲደርስ ሃሌሉያ አንቺም ደግሞ ባለፈው ዓመት እንዲህ ብሎኝ ነበር አልሆነም ብለሽ ትጠይቃለሽ። አትጠይቅም። አይታሰብም። እሱ አይታሰብም። እሱ መንፈሳዊነት አይደለም። ሾርት ሜሞሪ ማለት እሱ ሾርት ሜሞሪ ማለት እሱ እንደሱ ማድረግ በጣም ቀላል፣ ችግር በበዛበት መከራ ባለበት ድህነት በወደበት በጣም ቀላል አይደለም። ያንን የማይፈልግ ሰው አለ? ለአንዲት ደቂቃ እንኳን ኡፋይ ብሎ ከመከራው ወጥቶ እዚሁ በቤተ ክርስቲያን ኡፋይ ለደቂቃ ነገ እኮ ሄዶ የሚኖረውን ህይወት እኮ ነው እንደሌለ ቆጥሮ አለኝ ወይ ብሎ ቢሄድ ደስ ይለዋል። ሪያሊቲና እውነታው እኮ እሱ አለ። ያሳዝናል። ያንን ነው እነዛ ማለት ሐዋርያ ጳውሎስ ግን ሰዎቹን ግን አገራችሁ እነዚህ ሰዎች እኮ የተቸገሩ ደሃ ቤት የሌላቸው መከራ ያላቸው ከዚህ ቤት ሄደው እንኳን ቁርስ የሚበሉት ነገር የሌላቸው ሰዎች ሁሉ ምንድን ነው የሚለው? ሰብስቡ አገራችን ሰማይ። አሜን። አገራችን ምንድን ነው? ሰማይ ነው። ከዛ የሚመጣውን ምን የምናደርግ ነን? ጌታ ኢየሱስ ክርስቶስን የምንጠበቅ ነን። ስለዚህ ደስ ሊላችሁ ከተፈለገ በዚህ እውነት ምን ይሁን? ደስ ይበላችሁ። ጌታ እስከሚመጣ ድረስ የማይጠፋ ደስታ ማለት ነው። በመጉደል በመሙላት የማይለወጥ ደስታ አይደል? የማይለወጥ ደስታ። ስለዚህ እንዲህ ይላቸዋል። በጣም ይገርማል። እኛ ሀገራችን ሰማይ ነውና ሐሳባቸው ምድራዊ ስላቸው የምንመለከት። ስለዚህ እነዚህ የሰማይ መንግስት ዜጎች የምንላቸው ሰዎች የሚከተሏቸውን ለይተው የሚያውቁ ናቸው። ሁለተኛ ምን የሚያደርጉ ናቸው? የሰማይ መራቅና ማመን ወይም መራቅና መጠበቅ ያለባቸው ከማን እንደሆነ የሚያውቁ ናቸው። ተጠንቀቁ ወገኖች። መልካም ቃል ስለተናገሩ ብቻ ከእግዚአብሔር የተላኩ አድርጋቸው የምትወስዱ ከሆነ ተሳስታችሁ። መልካም ቃል ሁሉ ከእግዚአብሔር ዘንድ አይደለም። ይሄ ነው የሚያታየው። አዋጅ ሁሉ መልካም አዋጅ ሁሉ ከእግዚአብሔር የታወጀ አይደለም። ባይሆን ኖሮ በዚህ ምድር ላይ የታወጀው አዋጅ ይችን ምድር ለመንግስተ ሰማያት አንድ ሶስተኛ የቀረ የተደላደለች ምድር ባደረጋት ነበር። በየቦታው የሚታወጀው እቺማ ሀገራችን በዚህ ቦታ እግዚአብሔር ቃል ኪዳን የገባላት ሀብትን የሆነላት የሌለ እግዚአብሔር ያልሰጠውን ሰጠን ምንም ነገር ሳንጨብጥ ግራ የምናጋባበት ክርስትና እውነተኛ ነው ወይስ ዝም ተብሎ የሚወራ ወሬ ነው ተጨባጭ አይደለም እስከሚባል ድረስ የእግዚአብሔርን እውነት ሰዎች እስከሚጠራጠሩ ድረስ ያደረስነው እኛ ራሳችን። ምድራችን ተመቸችን፣ እሰየው። አልተመቸችንም፣ እግዚአብሔር ይመስገን። የኛ ምድር የት ነው? በሰማይ። ከዛ የሚመጣን ጌታ ምን እናደርጋለን? እንጠባበቃለን። አጠር አድርጌ ልንገራችሁ ሁለት ሐሳቦች። ሶስተኛ የመንግስተ ሰማያት ባለቤቶች የሰማይ ሀገር ባለቤቶች ማንነታቸውንና ተልእኳቸውን ጠንቅቆ የሚያውቁ ናቸው። ምን ይላል መሰላችሁ? እኛ ሀገራችን የት ነው? በሰማይ ነውና ከዛም የሚመጣውን መድኃኒት እርሱንም ኢየሱስ ክርስቶስን እንጠባበቃለን። ማንነታቸውን ያውቃል። እኛ የሰማይ መንግስት ዜጎች ነን። ተጠንቀቁ። ይህንን እውነት ነው። እኛ የማን ዜጎች ነን? የሰማይ መንግስት ዜጎች ነን። ይሄ ማንነታችን ነው። የኛ የክርስቲያኖቹ ይሄንን ማንም ሊፍቅ አይችልም። ሁለተኛ ምንድን ነው? ማንነታችንን ብቻ ሳይሆን ተልእኮም አለን። እንጠባበቃለን። ማንን? ተልእኳችን ምንድን ነው? ወንጌልን እየሰበክን ወንጌል የሆነው ኢየሱስ ክርስቶስ ዳግም እስከሚመለስ ድረስ ኢየሱስ ክርስቶስ ይመጣል እያል ምን እናደርጋለን? እርሱን እንጠባበቃለን። ተስፋችን እሱን። እኛ ተስፋችን በዚህ ምድር ላይ የሚመጣ ሰዎች እንደሚናገሩት የጉብኝት ወቅት አይደለም። የሚመጣ የጉብኝት ወቅት ቢኖር ኢየሱስ ክርስቶስ የሚመጣበት ወቅት ነው ለክርስቲያኖች። ሌላ አቋራጭ የጉብኝት ወቅት የለም። ጉብኝት ማለት ምን ማለት ነው? በኢየሱስ ክርስቶስ መታሰብ ማለት ነው። ኢየሩሳሌምን እንዲህ አላት ኢየሱስ፣ የመጎብኘት ወራትሽን ባለማወቅሽ ምክንያት አላት። የኢየሩሳሌም የመጎብኘት ወራት በኢየሩሳሌም ወርቅ የዘነበበት ቀን አይደለም።
የኢየሩሳሌም የመጎብኘት መዳን ወራት ተስፋ ሲታደርገው ኢየሱስ ክርስቶስ በመካከሏ የተገኘባት ወራት ነች። ኢየሱስ በማመካከል በኢየሩሳሌም የተገኘበት ወር የማን ነው? የኢየሩሳሌም የበረከት የጉብኝት ወቅት ነበር። ያንን ጊዜ ባለማወቅሽ ምክንያት ነው መከራ ይመጣብሻል ያለው። ኢየሱስ በመምጣቱ ምክንያት እኮ መንገዶች ወርቅ በወርቅ አልሆኑም። ሆኗል። ህንፃዎች አልተለወጡም። ተለውጠዋል እንዴ? ድሃ ሀብታም አልሆነም። ሆኗል እንዴ? መንግስት አልተለወጠም። ከቅኝ ግዛት አልወጡም። በሮማውያን ግዛት ነበረች ኢየሩሳሌም፣ ግን የመጎብኘት ወቅት ነበራት። በእንደዛ አይነት ጭቆና ውስጥ ሆነ እንኳን የመጎብኘት ወቅት ነበራት። ወቅቱ ምንድን ነው? ኢየሱስ ክርስቶስ የእግዚአብሔር አብ ተስፋ የሆነው የሰዎች መጽናናት ምክንያት የሆነው እርሱ በመካከሏ የተገኘባት ያ የመጎብኘት ወራቷ ናት። አሜን። ኢየሱስ ዛሬም በምድራችን እየተሰበከ ወንጌል እየተነገረ ያለበት ወቅት የቤተ ክርስቲያን የመጎብኘት የአገር የመጎብኘት ወቅት ነው። ሌላ የምንጠብቀው ወቅት የለም። የምንጠብቀው ወቅት ግን ይህ ሁሉ አልፎ ሁላችን በእግዚአብሔር መንግሥት የምናርፍበት የክርስቶስ ኢየሱስ መምጣት ነው። በሕይወታችን ውስጥ ያለው ጫና ከድህነት፣ ከጉስቁልና፣ ከድንቁርና፣ ከጥፋት አምልጠን ሃሌሉያ ኢየሱስ ክርስቶስን መስለን ከእርሱ ጋር የምንኖርበት በተስፋ የምንጠባበቀው ነገር ይሄ ነው። ይሄ እውነተኛ ተስፋ ነው። ስለዚህ ጳውሎስ እንዲህ ነው ያላቸው፣ የመንግሥተ ሰማይ ሰዎች ማንነታቸውን ያውቃሉ፣ የመንግሥተ ሰማይ ሰዎች ናቸው። እንደገና ደግሞ ተልእኳቸውን ያውቃሉ። ክርስቶስ ኢየሱስን ዕለት በዕለት ጌታ ሆይ ና እያሉ ይጠብቃሉ። እግዚአብሔር ይመስገን። ማራናታ ኢየሱስ ሆይ ምን ና። ለምን ነው የሚጠብቁት ኢየሱስ ክርስቶስ? አራተኛ ላይ የመጨረሻውን ልንገራችሁ፣ ኢየሱስን ለምን እንደሚጠብቁ። እግዚአብሔር የተመሰገነ ይሁን። ያንን የሚጠባበቁበት ምክንያት አላቸው። የሰማይ ሀገር ባለቤቶች ግባቸውን እና ማረፊያቸውን ጠንቅቀው ያውቃሉ። አያችሁ፣ ተስፋ አላቸው፣ ግብ አላቸው፣ ማረፊያ አላቸው። ማረፊያ ምንድን ነው? በዚህ ስፍራ ላይ ተመልከቱ። እርሱም ሁሉ ምን ይላል መሰረት? እርሱም ሁሉን እንኳን ለራሱ እያስገዛ በሚችልበት አሰራር ክቡር ሥጋውን እንድንመልስ የተለወጠውን የተዋረደውን ሥጋችንን ይለውጣል። የቱን ሥጋ? ይሄ የለበስነው ሥጋችንን ምን ያደርጋል? ይለውጣል። ወዴት ነው የሚለውጠው? ወደ ራሱ ወደ ከበረው ማንነት ክርስቶስን እንድንመስል ይለውጣል። ኢየሱስ ክርስቶስ ከትንሣኤ በኋላ ለብሶት የነበረው የእውቀት ጉድለት የሌለበት ምንም አይነት ሾርተጅ የሌለበት የተዘጋውን ቤት አጥር ሳይሰብር መስታወት ሳይሰብር የገባበት የከበረ ሥጋ ሞሎኮትነቱን አኮሞዴት ያደረገ ሞሎኮትነቱንና ሥጋዊነቱን ሁሉ ምን ያድርጎ በሙሉ ኃይሉ የያዘ ማንነት እኛ በመጨረሻ የምንለወጥበት ማንነት ነው። ተስፋችን እሱ ነው። ተስፋችን ቪኤት ወይንም ቪናይን መኪና መንዳት አይደለም። ራባ መኪና መንዳት አይደለም። በፎቅ ላይ መኖር አይደለም። ተስፋችን ምንድን ነው? ክርስቶስ ኢየሱስን መምሰል። የተዋረደውን ሥጋችን ነፍሳችን ማውረድ ተለውጣለች። እግዚአብሔር የተመሰገነ ይሁን። እኛ በነፍሳችን ድነናል። ይህ ሥጋችን ይሄ ውስንነት ያለበት ሥጋችን ይሄ የሚበሰብስ ሥጋችን የማይበሰብሰው ለብሶ ይነሳል። ጌታን የምንጠብቀው ለዛ ነው። ይነሳል የክብር ልብስ ለብሶ። ስለዚህ ነው ከዚህ ስፍራ ላይ ግባችን እሱ ነው። የክርስትና ግብ ክርስቶስ ኢየሱስን በመጨረሻ በሥጋም በነፍስም በመንፈስም ከብሮ ማምለክ ነው። ያ ነው ተስፋ። ያንን ተስፋ ነው የምንጠብቀው። ያንን ተስፋ የማይጠባበቅ ክርስቲያን ግራ የተጋባ ማረፊያ እንደሌላት ወፍ ሲላተም የሚኖር የማንም ዱርዬ ሆዳሚ መጫወቻ የጨነጨረ የሚያቀነጭረው ሰው ሃሌሉያ። የመንግሥተ ሰማይ ሰዎች ነን። ተከታዮቻችንን አስተምሮቻችንን የምናውቅ የመንግሥተ ሰማያት ሰዎች ነን። ማረፊያችንን የምናውቅ እግዚአብሔር የተባረከ ነው። ለዚህ ነው ወደ ጳውሎስ እኛ መንግሥተ ሰማያት አገር ባካችሁ ከዚህ አገር ኑሮ ከዚህ አይነት ሁኔታ እንውጣ። ይሄ እግዚአብሔር ቃል ካላወጣችሁ ለዘላለም አትወጡ፣ ለዘላለም አትለወጡ። የምታሳዝኑ ሰዎች ናቸው። ኢላ ያለባችሁ ሰዎች ናቸው። ተንከራታችሁ የማይጨበጥ የማይዳሰስ ነገር ይዘን ግራ የተጋባን ሰዎች
ከእንደዚህ አይነት አደጋ የሚያወጣ ይሄ የእውነት ቃል ነው። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች የሰጣቸው የሰማይ መንግስት ዜጎች እንጸልይ።